አረ ሱብሓነላህ ስለ አክሱም የምንሰማው ነገር በጣም ጆሮ ያደማል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጊዜ ሙስሊሞችን ካሉበት እምነት ለመነቅነቅና ወደ ኋላ ለማድረግ የተለያዩ ጫናዎች ይደረጋሉ። ይህ ጫና ይበልጥ ሙስሊሞችን እንዲጠናከሩና በዲናቸው ላይ ይበልጥ አዋቂ እንዲሆኑ እንጂ ከእምነታቸው መቼም ወደ ኋላ እንዲሉ አላደረጋቸውም። ቢላልን እናስታውስ እስኪ። በዛ ልክ ሲደበድቡት፣ በዛ ልክ ሲቀጠቅጡት አሐዱን አሐድ እያለ ራሱን ይስታል። ሲነቃም አሐዱን አሐድ እያለ ነው ማለት ነው። ሲጎትቱት አሐዱን አሐድ ነው። አንድ አላህ። ኢስላም ኢማን ልቦና ውስጥ ከሰረጸ በኋላ የዱንያ ሰዎች በአጠቃላይ ተሰብስበው ቢያሰቃዩ ምንም ዋጋ አይኖረውም ማለት፣ ምንም ተጽዕኖ አያደርግም ማለት ነው። ብዙ ጊዜ ሰዎችን በሂጃባቸው፣ አንዳንድ ጊዜ በተለያዩ የሰውነት ማንነታቸው ማለት ነው። በነገራችን ላይ ሂጃብ ጸጉርን ይሸፍናል እንጂ አእምሮን አይሸፍንም። ይህን መረዳት ያቃታቸው አካላቶች ናቸው ለሂጃብ ጠላትም የሆኑት ማለት ነው። ሶላት መስገድ ወደ አላህ መቃረብ ነው እንጂ የማንንም ክብር አይነካም። አዎ አንድ ሰው ለጌታዬ ልተናነስ ባለበት፣ ጌታዬ ባስቀመጠልኝ ጎዳና ላይ ለሕፃንቼ ልሂድ በተወለድኩበት እትብቴ በተቀበረበት ሀገር ብሎ ሲል አይ አይገባህም ብሎ በዚህ ልክ የእምነት ጫና ማድረግ የትም አይደርስም። የአክሱም ሙስሊሞችን በዚህ ልክ ጫና አድርጎ ከእምነታቸው ለማፈናቀል መሞከር ማለት የፀሐይን ብርሃን በእጅ ለመጋረድ እንደመሞከር ነው። ምናልባት ከራሱ ላይ የፀሐይን ብርሃን ሊጋረድ ይችላል፣ ከዓለም ግን በእጁ መጋረድ አይችልም ማለት ነው። ኢስላም ብርሃን ነው፣ ወደፊት ይሄዳል። የወደደ ቢወድ የጠላ ቢጠላ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።